የኢትዮጵያ ብሔራዊ ቡድን አያሸንፍ ከ800 ምናምን ቀን በኋላ ነው የሚያሸንፈው ብሔራዊ ቡድን የዩናይትድ ታናሽ ወንድም ነው ናሽናል ካልተጫወተ ነው ማያሸንፍ ያስተርጉምልና እና አያሸንፍም ማወቅ አለብኛ ከሀገር ቤት እስከ አፍሪካ በርካቶችን ሲያነጋግር የነበረው ከእግር ኳስዊነቱ በላይ የፖለቲካና የታሪክ ነገር የገነነበት የኢትዮጵያና የግብጽ ጨዋታ በግብጽ 2-2 አሸናፊነት ተጠናቋል። የኤፍሬም የማነ ትንቢትም ደርሷል። መሐመድ ሳላ በጨዋታው ማብቂያ ላይም ማሊያውን ሰጥቷቸዋል። በዚህ መሃል አንድ የኢትዮጵያ ተጫዋች የበርካቶች መነጋገሪያ ሆኗል። ፎቶውን በማህበራዊ ሚዲያ በስፋት እየተዘዋወረ ነው። ለምን የሚለውንና በጨዋታው የተስተዋሉ ክስተቶችን እንደዚሁም የዓለም ደረጃችንን ነግራችኋለሁ። ኢትዮጵያና ግብጽ የሚያደርጉት ጨዋታ እጅግ ተጠባቂ ነበር። ከዚህ በፊት እንግዲህ ግብጽ የኢትዮጵያ ሞራልን በሚነካ ሁኔታ ጨዋታው በእኛ ሜዳ ይሁን ለዚህም ብር ንክፈላችሁ ብለው ነበር። ኢትዮጵያ ግን በሞሮኮ ካዛብላንካ ያለውን ስቴዲየም መምረጧ ይታወቃል። በጨዋታው መሐመድ ሳላ 31ኛው ደቂቃ ላይ እንዲሁም መሐመድ ሰይድ ደግሞ 40ኛው ደቂቃ ላይ ጎል አስቆጥረው ፈሮኖቹ ዋሊያዎቹን 2-2 አሸንፈዋል። በእርግጥ የሚያበሳጭ አይነት ጨዋታ ነበር። ዋሊያዎቹ በኳስ ቁጥጥር ረገድ ጥሩ ቢሆኑም ግን የፕሮፌሽናል ጉድለት በስፋት ተስተውሏል። ለመሆኑ እናንተ ጨዋታውን አይታችሁት ከነበረ እንዴት አያችሁት? ከኢትዮጵያ ብሔራዊ ቡድን ጥንካሬያቸው ምንድነው? ድክመታቸውስ ምንድነው? 2-2 ሽንፈት ይገባናል ወይስ ከዚህ በላይም ጎል ማስቆጠር ነበረብን? እነሱስ በርካታ ጎሎች ሊያስቆጥሩ ይገባቸው ነበር ወይ ብላችሁ ታስባላችሁ? እኔ ግን ኢትዮጵያ ብሔራዊ ቡድን ጎል የማስቆጠር እድል ይኖረዋል ብዬ አላስብም። እንደውም ግብጻውያን ግን ጎሎችን የመጨመር እድል ነበራቸው። መሐመድ ሳላም ለቀቅ ብሎ ነው በጣም የተጫወተው። እንግሊዝ ፕሪሚየር ሊግ እንኳን የሌለው ነፃነት አይነት ሰጥተውት ሲንቀሳቀስ ነበር። ነገር ግን ራሱን ከጉዳት ለመከላከል በሚመስል መንገድ በነፃነት ሲጫወት መስተዋል ችለናል። በኢትዮጵያ በኩል ኢላማቸውን የጠበቁ ሙከራዎች ከሁለት በላይ አይበልጡም። በዛሬው ጨዋታ እጅግ አነጋጋሪ ከነበሩ ጉዳዮች አስቻለው ታመነ ጉዳይ ነው። አስቻለው ታመነ ፎቶግራፍ እንግዲህ ከአካላዊ ብቃት ጋር የሆድ ወይም ደግሞ ቦርጭ የሚያሳይ ፎቶ ተነስቶ በስፋት እየተዘዋወረ ይገኛል። ይሄኛውንም እንግዲህ ምናልባት የፎገራ ጉዳይ ሊሆን ይችላል። አስቻለው ታመነ ቦሌ ቁርጥ ቤት አለውና አንዳንዶችም ሲነቁሩት ነበር ማህበራዊ ሚዲያ ላይ። ግብጽ መሐመድ ሳላህን ከሊቨርፑል እንዲሁም ማርሙሽን ከማንቸስተር ሲቲ ስታመጣ አስቻለው ታመነን ከዱከም ስጋ ቤት ቀርባለች በሚል ሲወርፉት የነበረ ጉዳይ ነው። ግን ፎቶ የምር ለመናገር እጅግ በበርካቶች መነጋገሪያ ነበር። ይሄም ደግሞ የኢትዮጵያ ተጫዋቾች የአካላዊ ፊትነስ ችግር ነው ተብሎ ሊነሳ ይችላል። አቡኪን ወይ ደግሞ እሱ በርግጥ ከጉዳት ከረጅም ጊዜ ጉዳት ነው የተመለሰው። ሲቸገሩ ተስተውሏል። ሜዳ ላይ 18ኛው ደቂቃ ድረስ በነበራቸው የኳስ ቁጥጥር የበላይነት እጅግ ከባድ ድካምም ሲታይባቸው ነበሩ። ግብጻውያን እንግዲህ የደረጃው መሪ እንደመሆናቸው እጅግ በቀላል ሁኔታ ስለተጫወቱ ነው እንጂ በርካታ 4 እና 5 ጎሎች ሊያስቆጥሩ የሚችሉበት እድል ጥሩ ነበር። ይሁንና አስቻለው ታመነ ግን በዚህ ጉዳይ ደግሞ ወይም በአካላዊ ብቃት ቢጠለጠልም ግን ጎል ሊሆኑ የሚችሉ ከሁለት በላይ ያለቀላቸው ኳሶችን በአስደናቂ ሁኔታ አትርፏል። ከጨዋታው መጠናቀቅ በኋላ ግብጽ በ13 ነጥብ ከዓለም አንደኛ ደረጃ ላይ ተቀምጣለች። ቡርኪና ፋሶ ደግሞ በ8 ነጥብ ሁለተኛ ላይ ነው የምትገኘው። አሁን ደግሞ ሴራሊዮን ደግሞ 3 ነጥብ አላት በ8 ነጥብ ሶስተኛ ነች። ጊኒ ቢሳው በ6 ነጥብ አራተኛ ነች። ኢትዮጵያ በ3 ነጥብ አምስተኛ ስትሆን ጅቡቲ በ1 ነጥብ የመጨረሻ ደረጃ ላይ ትገኛለች። ጅቡቲ 11 የጎል ዕዳ ሲኖርባት ኢትዮጵያ 5 የግብ ዕዳዎች ይገኙባታል። የኢትዮጵያ ጉዳይን ያበቃ ይመስላል። ከጅቡቲ ጋር ጨዋታቸውን ያደርጋሉ። በቀጣይ ከጅቡቲ ጋር አቻ ከጅቡቲ ጋር ነጥብ መጣላቸው ዋጋ አስከፍሎታል የኢትዮጵያ ብሔራዊ ቡድን። በርግጥ ከዚህ በፊት የግብጽ ብሔራዊ ቡድን ግን አንድ ጊዜ ብቻ ነው አቻ ያወጣው። ቡርኪና ፋሶ ደግሞ 2 አሸንፎ 2 አቻ ወጥቷል። ከኛ በላይ የሚገኘው ሴራሊዮን ብሔራዊ ቡድን 1 ተሸንፎ 2 አሸንፎ 2 አቻ ወጥቷል። ጊኒ ቢሳው 3 አቻ 1 ደግሞ ተሸንፎ እንዲሁም ደግሞ 1 አሸንፏል። የኢትዮጵያ ብሔራዊ ቡድን 3 ጊዜ ሙሉ አቻ ሲወጣ 2 የሽንፈትን አስተናግዷል። ጅቡቲ ደግሞ ከኢትዮጵያ ጋር ብቻ 1 ጊዜ አቻ ተለያይታ 1 ነጥብ ብቻ በመያዝ የደረጃው ግርጌ ላይ ተገናኝተዋል። ስታድ ላሬብ ዘወሌ በተካሄደው የኢትዮጵያና የግብጽ ውድድር ላይ እንግዲህ መሐመድ ሳላ በጨዋታው መጠናቀቂያ ላይ
የግብጽ ብሔራዊ ቡድን ደጋፊዎች ማሊያውን ሰጥቷቸዋል። ጨዋታው እንደተጠናቀቀ ዳኛው ፊሽካ እንደነፉ ማሊያውን በማውለቅ የክቡር ትሪቡን በኩል በመሆን ሲያበረታቱ ለነበሩ ጥቂት የግብጽ ደጋፊዎችም ማሊያውን ወይም መለያውን አሻምቷቸዋል። እጅግ እንደ ብሔራዊ ጀግና የሚያዩት ተጫዋች እንደሆነ ይታወቃል። የሆነ ሆኖ ግን ከዚህ ጨዋታ ደግሞ ሌላኛው አነጋጋሪ የኤፍሬም የማነ ጉዳይ ነው። በእርግጥም የዛሬው ጨዋታና ዋሊያዎቹ ያሳዩት አቋም የጋዜጠኛ ኤፍሬም የማነን ሐሳብ በርካቶች እንዲመረምሩት ያደረገ ነው። እርሱም ብሔራዊ ቡድኑ መልክ የለውም፣ ከ80 ጨዋታ ወይም 80 ሰዓት በኋላ ነው የሚያሸንፈው፣ ይህ ደግሞ ብሔራዊ ቡድኑ ጥሩ አግባብ ላይ እንዳልሆነ የሚያሳይ ነው በሚል ላነሳው ሐሳብ በርካቶች ድጋፋቸውን አሳይተውታል። ከዚህ ውስጥ የስፖርት ጋዜጠኞች በማሳደድ ማሸማቀቅና በመክሰስ እግር ኳሳችን መቀመቅ ከተቱ ሰዎች ከደሙ ንጹህ ለማድረግ የምታደርጉት ሩጫ ተነክቶበታል። ረፉ። የስፖርት ጋዜጠኛ ኤፍሬም የማነ ሽልማት ነው የሚገባው ለተናገረው ድፍረት የተሞላበት ንግግርና ሐቀኛ ችግር ብለዋል። ሐቀኛውና ነጭነጯን በመናገር የሚታወቅ የስፖርት ጋዜጠኛ ኤፍሬም የማነ በሀገራችን ስፖርታዊ ክንውኖች ላይ ለማንኛውም ሳያሸረግድ ነጭነጯን በመናገር የሚሞግት ሐቀኛ ጋዜጠኛ ነው እንጂ የኢትዮጵያ ብሔራዊ ቡድንን ክብር የነካ አይደለም። ብሔራዊ ቡድኑ የሚገባውን ነው የነገረው ብለዋል። በተለይ ከባልደረባው ጋዜጠኛ ፍቅር ይልቃል ከማንም ጋር የማይመሳሰል በራሳቸው ቀለምና ለየት ባለ አቀራረብ ለ10 ዓመት በፊት በጀመሩት በብስራት ኤፍኤም 101.1 ትሪቡን ስፖርት ፕሮግራማቸው ላይ የኮከቦች ገጽ የትሪቡን ትውስታ ከመጽሐፍ አምድና ከሽርፍራፊ ሰከንዶች ጣፋጭ ፕሮግራማቸው ላይ 800 በላይ ፕሮዳክሽኖችን አቅርበዋል። ለኢትዮጵያም ለዓለም አቀፍ ስፖርት ዘርፍም ትልቅ አስተዋጽኦ አድርገዋል። ስለዚህ የጋዜጠኛው ሐሳብ መሰማት አለበት ይላሉ። በስፖርቱ ዙሪያ አኩሪ ገድል የፈጸሙ የተለያዩ አካላትን ከባልደረባው ፍቅር ይልቃል ጋር ስቱዲዮ በመጋበዝ ጣፋጭ ቃለ ምልልስ ሰርቷል። በስፖርቱ ዙሪያ ደባና ሴራ የሚፈጽሙ ኃላፊዎችን ደግሞ እንግዳ አድርጎ እያቀረበ ሞግቷል። ከሐቅ ጋርም ቆሟል። ስለዚህ በብሔራዊ ቡድኑ ምክንያት ሊወቀስ አይገባውም ይላሉ። ዘሪሁን ተዝናኑ በሰሜን ጦርነት ምክንያት ከእግር ኳስ ተገለው ለነበሩት ወልዋሎ አዲግራት፣ ሶል ሽሬና መቀሌ ሰባ እንደርታ ኮከቦች ኮሚቴ አዋቅሮ ገንዘብ የማያሰባሰበው ራሱ ነው ሲሉም በርካቶች ሐሳብ አስተያየታቸውን እየሰጡ ነው። ይህ ሐሳብ አስተያየት የመጣው ደግሞ የኢትዮጵያ ፕሮፌሽናል ፉትቦለርስ አሶሲዬሽን ኤፍሬም የማነን ይቅርታ ካልጠየቀን ከሳለን ማለቱን ተከትሎ ነው። ኤፍሬም የማነ እንግዲህ በቅዳሜ ከሰዓት ቤስ ፕሮግራም ላይ የኢትዮጵያ ብሔራዊ ቡድን አያሸንፍም፣ ብሔራዊ ቡድኑ የሚያሸንፈው ካልተጫወተ ነው በማለት ተጫዋቾችና አሰልጣኞችን ዘልፈሃል በሚል ክስ ከቀረበበት በኋላ ነው። ይህንንም በማለቱ እንዳንድ ባለሙያ ሳይሆን የሙያውን ስነ ምግባር ያልተከተለ ትችት ነው ሲሉም ወቅሰውታል። በአሁኑ ሰዓት ሀገርን ወክለው ለውድድር በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾችና አሰልጣኞች ላይ ከፍተኛ የስነ ልቦና ጫና በማድረስ በተለይ ስፖርት ወዳድ ነው የኢትዮጵያ ሕዝብ ክብር የሚነካውን ስላገኘ ነው ማህበራችን ይህን ንግግር አጥብቆ ያወግዛል የሚልም ክስ አቅርቦበት ነበር። ይህን ቃለ ምልልስ ባደረገበት ፕሮግራም ላይ በድጋሚ ወጥቶ ማብራሪያ በመስጠት ባለሙያዎችን ይቅርታ እንድጠይቅ ለማሳሰብ እንወዳለን። ነገር ግን ይህን ሳይሆን ቢቀር በማህበራችን አባላቶች ላይ ላደረስከው የሞራል ጥሰት በቀጣይ ህግ እርምጃ ልንወስድ እንገደዳለን ሲሉም ተደምጦ ነበር። እንግዲህ በርካታ ደጋፊዎችንና ነቃፊዎችን ያዋለደ ሐሳብ አስተያየት ሆኗል። ከኢትዮጵያ ፕሮፌሽናል ፉትቦለርስ አሶሲዬሽን በተጨማሪም የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ ባህሩ ጥላሁን እንደዚህ አይነት ሐሳቦችን የሚሰነዝሩ ሰዎችን አንታገስም፣ እቅድ አውጥተን እየሰራን ነው፣ ዝግጅት እያደረግን ነው፣ ስቴዲየምም እየገነባን ነው፣ የ2029 አፍሪካ ዋንጫንም ለማዘጋጀት እቅድ አውጥተን ጥያቄ አቅርበናል፣ ይሄ በእቅድ ስለምንመራ ነው፣ የኢትዮጵያ እግር ኳስ ፌዴሬሽን ያለ እቅድ ነው የሚመራው የሚለው ነገር አግባብ አይደለም የሚል ሐሳብ እየተነሳ ነው። ሆኖ ግን የዋሊያዎቹ ሽንፈት ምናልባት በብሔራዊ ቡድናቸው በአዲስ አበባ ወይ ባህር ዳር ቢጫወት ነው የተሻለ ውጤት ሊያስመዘግብ ይችል ነበር። ይሄ ደግሞ ሀገሪቷ በአጠቃላይ ደካማ በመሆኗ ምክንያት አንድ ስቴዲየም እንኳን ነፍስ ያለው ስቴዲየም አለመኖሩ የዋሊያዎቹ ቡድን ስደተኛ መሆኑና ያለ ደጋፊ መጫወቱም አንድ ትልቅ እንቅፋት ነው የሚለው አለ። ሌላኛው ደግሞ ቀደም ሲል እንደተነሳው ማርሙሽን ከማንቸስተር ሲቲ፣ መሐመድ ሳላህን ከሊቨርፑል ሲመጡ ኢትዮጵያ ግን ይሄ ነው ብላ እንኳን እዛው የምትቀርብ አንድ ስመጥር ተጫዋች
ሳይኖር 120 ሚሊዮን ህዝብ እያለ እናስቻለው ታመነ በቢዝነስ ስራ በስጋ ቤቶች በቁርጥ ዘርፍ የተሰማሩ ሰዎችን እዛ መቅረቧ እጅግ ከዚህ በላይ ውጤት ይጠበቃል በሚልም ሐሳብ አስተያየት እየሰጡ ነው። ጉዳዩ ግን በሌላ ቢዝነስ መሰማራቱ አይመስልም። ማጠቃለያ ግን የኢትዮጵያ ፕሮፌሽናል እድገት ፕሪሚየር ሊጉ ከአዲስ አበባ ተሰናብቶ በክፍለ ሀገር ከተሰደደ ረጅም ጊዜው ነው። ብሔራዊ ቡድኑ ከሀገር ከወጣ ረጅም ጊዜው ነው። ስለዚህ ለዚህ ውጤት መጥፋት ጋዜጠኞች እንደ ጋዜጠኛ ሀገሪቱም እንደ ሀገር ሚዲያውም እንደ ሚዲያ ኢትዮጵያ እግር ኳስ ፌዴሬሽን እንደ ፌዴሬሽን ተጫዋቾችም ደግሞ በግላቸው የሚጠየቁበት ይሆናል እንጂ አንዱን ብቻ ነጥሎ ተጫዋቾች ላይ ብቻ ታርጌት ያደረገ ዘለፋና አስተያየት የተጫዋቾችን ሞራልና ስሜት የሚጎዳ በመሆኑ ሊታረም ይገባል የሚሉ ሐሳብ አስተያየቶች በስፋት እየተሰነዘሩ ነው የሆነው። ቀጣይም ከጅቡቲ ጋር የኢትዮጵያ ብሔራዊ ቡድን ከቀናት በኋላ ጨዋታውን ያደርጋል። በዛስ ምን ይፈጠራል የሚለውን እናያለን። ባለፈው ጊዜ ከጅቡቲ ጋር ነጥብ ጥሎ ነበር። የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ተሳትፎ ጉዳይ ያበቃለት ይመስላል። የሆነው ሆኖ ሌሊቱን 6 ሰዓት በርካቶች ብሔራዊ ቡድኑ ተስፋ አድርገው ሀገራችን ነው ብለው ሲጠብቁት የነበረው ጨዋታ በዚህ መልኩ ተጠናቋል። ማንኛውም ሁሌም ቢሆን ድል ሀገራችን ኢትዮጵያ እንዲሆን ተስፋና ፍላጎታችን ነው። ይቀን ደግሞ አንድ ቀን ተመልሶ እንደሚመጣ ተስፋ እናደርጋለን። ያውና በቃን። መልካም ጊዜ